ተክተክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሻሉኝ። ተነጋገርን፣ ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ። ምን የዲጂታል መንገድ የትዳር ፍለጋ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ይህን ቻናል ስትከታተሉ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። የዲጂታል መንገድ የትዳር ፍለጋ በዋይፋይ በማዕበል በዳታው ሽቦ ሰው የማይሰናል የልቡን አጌጦ ላከው ፎቶህን ላኪልኝ ፎቶሽን በስክሪን ጀርባ ሆኖ መጠባበቅ ሆነ ስራችን። በፌስቡክ በቴሌግራም በቲክቶክ በሜዳ ትዳር ፈላጊው ሞልቷል እንደ አዝመራ ፍሬ የበኩሬው የገዳ ባዩ ብኦ ሲነበብ ሁሉም ቅዱስ ነው። ለአይን የሚማርክ ለልብ የሚመች ነው። ገና ማንነቱ መቼ መጽሐፍ ብቻ ይልካል። የሰው ልጅ ባህሪስ መቼ በፎቶ ይታወቃል። አንዱ ሀይ ይላል በለዘበ ቃሉ አንዷ እንዴት ነህ ትላለች በፈገግታ ስዕል። በቢኮርዱ ጫጫታ ፍቅር ይወልዳል። በአንድ ብሎክ ደግሞ ተስፋው ይራገፋል። ልብ በል ወዳጄ በፎቶ መማር ብቻ አትታለል። ፎቶ ገጽታም በፊልተር ይሳላል። ከቃላት ጀርባ ያለውን ልብ እይ። ካለፈው ህይወቱ ከአሁኑ ጋር አውሪ። አዎ ብዙዎቹ አግኝተዋል የጓዳን አጥንታቸውን በዚሁ በኢንተርኔት ቀርጸዋል። ቤታቸውን እድልና ጥንቃቄን አጣምሮ ከያዙ የቴክኖሎጂው መንገዶች ለፍቅር ይበጃሉ። ገና መቼ ቢሆን ከስልኩ በስተጀርባ ሰው መኖሩን አወቀ። ከውሸት ዳር መረብ ራስህን ጠብቅ። ትዳር ከበኩር ነውና በመስኮት ሲጀመር በእውነተኛው ዓለም ሳይመዘን አይቆምም። የስክሪን ጀርባ ፍለጋ በስልኩ መስኮት በፎቶ ትውውቅ ሰው ፍለጋ ወጣን ከቤታችን ሳንርቅ። ጤና ይስጠኝ በሚል የጽሑፍ ሰላምታ ልባችን ይጀምራል የፍቅር ጨዋታ። ፕሮፋይልሽ ያምራል፣ ፎቶ ማራኪ ነው እየተባባልን ማንነቱን ሳናውቅ በሜሴጅ መረብ ውስጥ ቀጠሮ እንይዛለን። የማናውቀው ሰው ናፈቀን እንላለን። ገና በዛ መሃል ጥያቄው ብዙ ነው። በጽሑፍ የታጀበው ማንነቱ ምንድነው? ፈገግታው ከልብ ነው ወይስ ኢሞጂ? ቃላቱስ እውነት ናቸው ወይስ አንደበት? ወዳጄ በዋይፋይ የሚመጣው የፍቅር ዜማ ጥንቃቄ ያስፈልጋል እንዳንሆን ተላላ። ከፎቶ በስተጀርባ ሰው መኖሩን አወቅን። እውነተኛው ማንነት በሄደበት መዘዝን። ቴክኖሎጂው ዓለም ባመጣው ምቾት ብዙዎቹ አግኝተዋል የልብ ደስታና ሕይወት። በንጹህ ልቦና በቅንነት ታስበ ከስክሪን ጀርባም የትዳር ይገነባል። ብቻ ማስተዋሉን የልባችን ይረሳው። ኦንላይኑ ዓለም በእውቀት እንመዝነው። እውነተኛ ፍቅር ካለበት ቦታ ይመጣል በጊዜው በፈጣሪ ፍቃድ በቃላት ደስታ። እና ወዳጆቼ ባላችሁበት ሰላማችሁ ብዝት ይበል። ይሄ እንግዲህ ለእናንተ ነው። በኦንላይን የምታፈቅሩ በኦንላይን ትዳር የምትፈልጉ እህቶቼ እንዲሁም ወንድሞቼ የስክሪን ጀርባ ፍለጋ ይላል የግጥሜ ርዕስ ማለት ነው። ምንም ኮልታፋ ብሆን በደንብ ባላነብላችሁ እንግዲህ ለቃላቶቼ ይቅርታ ጠይቃለሁኝ። በሚቀጥለው አስተካክላለሁኝ እና ደግሞ ያው ከጎኔ ሆናችሁ ለምታበረታቱኝ እህቶቼ ወንድሞቼ በጣም አድርጌ የማመሰግነው። ክበሩልኝ። ላይክ እና ሼር፣ ኮሜንት፣ ሰብስክራይብ በማድረግ አበረታቱኝ። ያው ላይክ አድርጉ እሺ ውዶቼ እና ደግሞ ሀሳብ አስተያየታችሁን አስቀምጡልኝ።
ወደ በዳታው መረብ ስልኩ ከልክ ስልክ ልብ ትመታለች። አዲስ ሜሴጅ መጣ ወይ ትጠብቃለች። የማናውቀው ድምፅ፣ የማናውቀው ዜማ። የህይወት አጋር ይሆናል ወይስ የቃላት ድራማ? ፕሮፋይል ስዕል ማንነት ተለክቶ ሰውን ሰው ይመርጣል በምስል ተረድቶ። ግን ፍቅር እኮ ከፒክስል በላይ ነው፣ ከስክሪን የሚገዝፍ በአካል ተገናኝቶ አይን ለአይን የሚታይ የሚተረጎም ትርፍ። በዲጂታል ዓለም ትዳር ፈላጊዋ አንዳንዴ ሰርግ ነው፣ አንዳንዴ ስጋት ነው። ታይፕ ሲያደርግልሽ ሲያቆም ስታዩ ልብሽ ይንጠለጠላል። ምኑን ሊነግረኝ ነው? ኦንላይን መሆን እያየሽ በጉጉት ከሩቅ ትወጂዋለሽ በሀሳብ ስፋት። ጥሩ ነው መፈለግ በዘመኑ ስለት፣ ሰው ማግኘት ይቻላል በቴክኖሎጂ እውነት። ግን ልብ ያለው ሰው አይኑን አይጨፍንም፣ በፎቶ ተመስጦ እውነትን አይሸፍንም። ድራማ ማለትማ አንድነት ቃል ኪዳን የህይወት መሰረት ብቻውን አይቆምም በዳታው ጥንካሬና በርታታ። ስለዚህ ወዳጄ በስልኩ መስኮት ፍቅሩን ባታየው በአካል ስትገጥመው ማንነቱን አትዘንጋውም። እውነተኛው አጋር ካለ ካንተ ጋራ ከኢንተርኔት ወጥቶ ይቆማል በዝምባራ። እና ማነው እነዚህን ግጥሞች በሶሻል ሚዲያ ለምሳሌ በፌስቡክ ግሩፕ ወይም ደግሞ እንደውም ቴሌግራም ቻናል ላይ ለማድረግ እና ማለት ነው። እነዚህን ግጥሞች ትዳር ፈላጊዎች ጋይስ እየሰማችሁ እና ማለት ነው ራሳቸውን ጠብቁ። እንዱ ዝም ብላችሁ ሴቶችም ሆኑ ወንዶቹ የስክሪን ጀርባ ማጥናት አለባቸው። እርግጥ ነው ትዳር የፈጣሪ ስጦታ ነው። ግን ነገር ግን እናንተ ስለሮጣችሁ ልጅ ስለሮጠ አባቱን አይቀድምም። እና ይህ አባባል በጣም ትክክል ነው። በጣም ብዙ ትርጉም አለው። ገባችሁ? ስለዚህ ልጅ ቢሮጥ አባቱን አይቀድምም ይባላል እና እንደ ዋዛ አትዩትኝ። ስለዚህ ምንም ብትሮጡ ምንም እንትን ብትሉ እግዚአብሔር ካልጻፈላችሁ እግዚአብሔር ካልፈቀደላችሁ ከንቱ ልፋት ነው እና ትዳር የሚሰጠው ፈጣሪ ነው። በቃ ጸሎት አድርጉ ጤናችሁ እንዲሰጣችሁ፣ ትዳር እንዲሰጣችሁ፣ ልጅ እንዲሰጣችሁ ጸሎት ማድረግ አለባችሁ። ወደ ራሳችሁ ተመለሱ። አሁን ይቺ እህታችን እንግዲህ እንደምታዩት በጣም ብዙ ብር ነው ያወጣችው ወደ 227,000። እንግዲህ ይሄ ማለት እኔ ግን ግርም ይለኛል ማለት ነው። ብሩን ከየት ነው የምታገኙት ጋይስ? የምር ብሩን ከየት ነው የምታገኙት? እስኪ ለኛም ሾክ በሉን። ከባድ ነው። በብር የመጣ ነገር ነገ ጧት ኪስ ሲጎል መሄዱን አትርሺ ወይም አትርሳ። ገንዘብ ግን ብላ ከመጣች ነገ ገንዘብ ሲያልቅ ጥላህ እንደምትሄድ አትርሳ። እና በኦንላይን አይደለም ቀርቶ ትዳር ማለት ነው። እውነቴን ነው ቁም ነገር ልብስ ራሱ በኦንላይን ማን የልብ አያደርስም። እና ራሳችሁን ጠብቁ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ሼር ስለምታደርጉኝ በጣም አድርጌ ነው የማመሰግነው።